my baby. I gotta lie to you, baby. I gotta know me your ways. No, I won't. Oh, Marty, أنا قل لجوا ما يترم فلكم مجمرة. አብጌል አውቃለች። ውሃ ደግሞ በቃ ችግር የለውም በውጭ አገኛቸዋለሁ። በሁለት ምክንያት ይሄ ነገር አይሆንም። አንደኛው አንቺ በምንም ምክንያት ከኔ እንድትለየኝ አልፈልግም። ሁለተኛው ደግሞ አንቺ ወደ እናትሽ ብትሄጂ እንኳን እኔ ለማርታ ሁሉን ነገር ማሳወቅ ይላልተው ክጃታለሁ። ደግሞ አንቺ ብቻ አይደለሽም፣ በጣም ብዙ ጉድ ነው ያለው። ትንሽ ጊዜ ነው፣ ሁሉም ነገር ይስተካከላል። እሺ እኔ ምልሽ ማርቲ ምን ግርም እንደሚለኝ ታውቂያለሽ? ግን ምንድነው እንዴ የሰው መመሳሰል። በሞትኩት ማን ከማን ተመሳሰለብሽ? ማርቲዬ ነግሬሽ ነበርኩ። ዳጣና ውሃ እስኪ ልብ ብለሽ ያቸው ቅላታቸው ብቲ ኧረ በጣም ነው የሚመሳሰሉት። መዲ ሙች ማርቲዬ እንዴ የሚያቸው ሰው እንኳን ይገረማል እኮ እንዴ። ቆይ አንቺ እንዴት ይውላ እዚህ ቤት ስትኖሪ እንዴት አስተውለሻቸው አታውቂ? ዳጣ ዛሬ አቶ ደረጀ እንግዲህ እናቷን እንደሚነግራትና በቅርቡ እናቷ ጋር እንደሚያስተዋውቃት ዛሬ ቃል ገብቶላታል። ዳጣም እንግዲህ በዚህ በጣም ደስተኛ ሆናለች። አባዬ ይሄ ነገር በቃ ከአቅሜ ውጭ ሆኗል፣ ከቁጥጥሬ ውጭ ሆኖብኛል፣ ነገሩ ከምችለው በላይ ሆኖብኛል፣ እባክህንስ ያለችው ዳጣ እንግዲህ ምክንያቱም በተለይ የወይዘሮ ማርታ እህት መድኃኒት የምትናገራት ነገር የምትላት አንዳንድ አማርኛዎች በጣም ከባድና ከአእምሮ በላይ ስለሆኑባት መቻል አቅቷታል። ስለዚህ አባዬ እናቴን አስተዋውቀኝና ከእናቴ ጋር ልሂድ፣ ከዚህ ቤት ልውጣ፣ አንተም ትዳርህና ቤትህን እንደተከበረ ኑር፣ በክህንስ እኔ ከዚህ ቤት ልሂድ ብላ ነበር የጠየቀችውና አቶ ደረጀም እንግዲህ አይ በጭራሽ እንዴ ከዚህ ቤት መሸሽ ስለፈለግሽ ነው እንደምትሄጂው እኔን ስትተሽኝ እኔ ሳላሳዝንሽም ለምንድን ብሎ ነበር የጠየቃት። እሷም እንግዲህ አይ አባዬ እንደዛ ማለት ሳይሆን በቃ እስኪ እኔም ልውጣ፣ አንተም ትዳርና ልጆችን ቤትህን እሳት በትን በዚሁ መቀጠል እንዳለብህ እወቅ። ስለዚህ በቃ እኔ ግን ከዚህ ቤት መውጣት አለብኝ፣ ምክንያቱም በቃ ከምችለው በላይ ከአእምሮ በላይ ሁሉም ነገር ሆኖብኛል፣ በቃ ሁሉም ነገር ከቁጥጥሬ ውጭ እየሆነብኝ ነው፣ ስለዚህ ባክህን ብላ ነበር የጠየቀችው። ግን ብትጠይቀውም አቶ ደረጀ አይ በጭራሽ አይሆንም፣ በፍጹም ነው ነገር አይደለም። አንቺ ቆይ ከኔ ጥለሽኝ ልትሄጂ እንዴት ትችያለሽ? እንደዛ እኔ እኮ ካጠገቤ እንድትለዩ ልጆች አልፈልግም። በቃ ይሄ በፊቱ የድሮ ያለፈ አልፏል። ስለዚህ አሁን ላይ ማናችሁም ለምኖረው ለናንተ ነው በቃ ሲላት ዳጣ እንግዲህ አይ አባዬ በቃ እኔ ያንተን ጭንቀት ከዚህ በላይ ማየትና ያንተን ጭንቀት እያየሁ መኖር በጣም ከብዶኛል፣ በጭራሽ አልችልም። በቃ አባዬ ለምን አንተስ በዚህ በእኔ ጉዳይ ሁሌ ከመጣሁ ጀምሮ በእኔ ጉዳይ ጭንቀት፣ ሁሌ ከመጣሁ ጀምሮ በእኔ ጉዳይ ሀሳብ፣ ስለዚህ በቃ አባዬ ከዚህ በላይ እንድትጨነቅ አልፈልግም። ሲቀጥል ደግሞ አንተ ከዚህ በላይ እየተጨነቅ ለምንስ ትኖራለህ? በቃ አባዬ ለምን ብላ ነበር የጠየቀችውና አቶ ደረጀም ዳጣ ምንም አታስቢ፣ በቃ ለኔ ምንም አታስቢ፣ በቃ እኔ ምንም ነገር ይምጣ እወጣለሁኝ፣ አንቺ ግን ምንም ሳታስቢ ምንም ሳይከፋሽ ኑሪልኝ፣ በቃ ልጆችን ለናንተ ነው የመኖር የምችለው፣ እያኖርክ ያለሁትም ለናንተ ነው እንጂ ስለኔ ምንም አታስቢ ብሎ ነበር ያላት። በዛም ግዳጣ እሺ ግን አባዬ ለምን እናቴን አስተዋውቀህ ከእናቴ ጋር አልኖርም፣ በቃ እናቴ ያለችበት ጋር ኑር፣ አንተም ትዳርህም በቃ ለማርታም አትንገራት ልጅህ እኔ ልጅ መሆኔን አንተም ህይወትህን ኑር ሲሉ አይ አይደለም አንቺም ሄርሽም እናትሽን አወቅሽም አላወቅሽም ግዴታ እኔ ለማርታ መናገር አለብኝ ነገር፣ ምክንያቱም እኔ ክጃታለሁኝ፣ እኔ ስተሰርቻለሁኝ፣ እኔ አጥፍቻለሁኝ፣ እኔ ከሃዲ ነኝ። ስለዚህ ለዚህ ከሃዲነቴ ለዚህ ደግሞ ጥፋቴን ቅጣቴን መቀበል አለብኝ። በዛ ማማከኝነት እንግዲህ ወድጄ ሳይሆን በግዴታ ይሄን ነገር ማድረግ አለብኝ፣ መናገር አለብኝ እያለ ነው የሚገኘው። እንግዲህ ዳጣ አይ ብትለውም መናገር የግድ ነው። ግን ደግሞ አንቺ በቃ ምንም አታስቢ፣ በቅርብ ጊዜ ውስጥ በደንብ በሚገባ መልኩ
ከእናትሽ ጋር አስተዋውቅሻለሁ ምንም አታስቢ ብሏታል። በዚህ እንግዲህ በጣም ደስ ብሏት በቃ አባዬ በቃ የምትጠይቀው ሁሉ እስከሚጠፋባት አባዬ የምርህን ነው ልትሰጠኝ ነው እንደዛ ነው ነገሩ የምርህን ነው በቃ እናቴ ግን አለች የት ናት ደህና ናት ጤናዋን ወልዳለች አግብታለች በቃ ከባድ ጥያቄ ነበር ማለት አንዲ በቃ እንደ አባዬ በቃ እኔን ትመስላለች ማንን ነው የምትመስለው አባዬ በቃ ደህና ናት አይደለ ታምራለች ቀይ ናት ምናምን በቃ እንዴ ተረጋጊ እንጂ ዳጣ እያላት ነበር አደረና እንደ አባዬ በጣም እንደ የምርህን ነው ተምረህ ነው አይደል አባዬ ጫው በቃ እንደ አባዬ የት ናት እና የት ናት ምናምን አለች አይ በቃ በቅርብ አስተዋውቅሻለሁ በቃ ተረጋጊ ግዴታ ሁሉም ነገር ማብቂያው ሰዓቱ ስለደረሰ ሁሉም ነገር እዚሁ ጋር ያልቃል እና አንቺ ማትጨነቂ አይዞሽ የኔ እናት ብሎ እንግዲህ አባብሎ ሁሉንም ነገር ነግሯታል። ዳጣም እንግዲህ በጣም ደስ ብሏታል። በሁኔታው ነገር በጣም ተደስታለች። ምክንያቱም የምትፈልገው የምትመኘው ነገር ነው ይሄ ነገር በቃ ሁሉም ነገር በጣም በደስታ ነው ይሄን ነገር ያደረገችው። ስለዚህ በቅርቡ ደግሞ እናቷ እንደሚነገራት እንዲሁ በቃ እዚህ ቤት የት ነው የምንገናኘው አባዬ አዲስ አበባ ውስጥ ነው የምትኖረው ወይስ ክፍለ ሀገር ናት በቃ የት ናት ስትለው በቃ እኔ ትመጣለች አላት። የት እዚህ ነው የምትመጣው የት ስትለው ትመጣለች የት ቤት እኛ ቤት አዎ ይመረና አባዬ አዎ ትመጣለች እንዴ አባዬ ታውቃለች ቤቱን እንዴ ስትለው አይ እኔ ይዣት እመጣለሁ አላት ማለት ነው። እንዴት ደስ እንዳላት ጋይስ እንዴት ደስ እንዳላት በቃ ለነገሩ ደስ ባይል ነው የሚገርመው እንዴ የስንት አመት 20 ምናምን አመት ያላወቀቻት እናትን ለማወቅ እንግዲህ እናትም ደግሞ ልጇን እያወቀች ግን ልጄ ብላ እቅፍ አድርጋ ለመሳም የተሸማቀቀችበት ሁኔታ ነውና እንግዲህ በቅርቡ ሰላምዬም እንዳወቃችሁት ማርታም በቅርብ እንደምትመጣ ተነግራ ነበር። እንግዲህ አቶ ደረጀ ግን እዛው ተከራይታ ትቀመጥ እንጂ ለምን ትመጣለች ብሎ ነበር። ግን መምጣት እንዳለባት ተነግሯታል። በዛም እንግዲህ እሷም እሺ ብላለች። ስለዚህ ምንም ጥያቄ የለውም እሱ ደግሞ ነገር ይስተካከላል ማለት ነው። ውድ ቤተሰቦቻችን ሌላው እንግዲህ ማርታ ብዙ ነገሮች እየሞከረች ነው የምትገኘው። ሄዳለች ዛሬም እንግዲህ ልታይ ልጇን የሰላምዬን ሊጠይቁ ከእህቷ ጋር ሄደዋል። እህቷ እንግዲህ እንደምታውቋት በጣም ኃይለኛ ተንኮለኛ ልጅ ነች። እንግዲህ ዛም ሄዳ መጀመሪያ መሄድ ፈልጋለሁ እንደዚህ ነው ብላ ብዙ ከቀበጣጠረች በኋላ ግን እዛ ከሄደች በኋላ እየሰራች ያለችው ነገር ሌላ ነው። ምክንያቱም ገና ከመድረሷ ገብታ እንግዲህ በሀገራችን ባህል ገና ሲገባ አንድ ሰው እንኳን የወለደ ቤት ይቅርና የትኛውም ቦታ ሰላም ናችሁ ለእግዚአብሔር ሰላምታ ሰላም ሰው ልጅ ሰላምታ ይነሳና ከዛ በኋላ ነው ወደ ሌላው ነገር መሄድ የሚቻለውና ግን እሷ ገና ከመድረሷ ሰላምታ እንኳን ሳትጠይቅ ማርቲ በቃ ገና እንደሄደች ከዚያ በኋላ ማለት ነው ማርቲ በቃ እንዴት ነው መጀመሪያ እኔ ማየት የምፈልገው ልጁን ነው እስኪ ጭጮውን ነው ማየት የምፈልገው አላለችም እንዴ። እንግዲህ ሰላምዬ ፊቷ ቅስም ነው ያለው ጋይስ። ደስ የሚለው ድሮ ታውቃታለች ድሮ ስለምታውቃት ነው እንጂ ጋይስ አባባሏ ምናምን በቃ ደም ነው የሚያፈላ። ማርታ አይኗን ብታፈጥ እንደዚህ ብትቆጣ ምናምን ምንም መስሚያ የላትም። ቤት ውስጥ እንግዲህ ዛሬ በጣም ከባድ ነገር ነበር ያመጣችው። ምክንያቱም ዳጣና ውሃ እኮ አንድ ናቸው እስኪያቸው እያለቻት ነበርና ማርታ መረታይ ባክሽ ታይ መዲብ ትላት ተረክ ደረጀም እንግዲህ ተቆጥቶ ነበር የወጣው። እንግዲህ ዛሬ ቪዲዮ ይመስላል። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ሁሌም ስለሆናችሁ አመሰግናለሁ። መልካሙን ሁሉ ተመኘሁላችሁ። ባይ ባይ።